ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንኳን ወደ ስማርት ቲቪ በሰላም መጣችሁ እላለሁ። ዛሬ ደግሞ ቆንጆ የሆነ ሰላጣ ሙሉ የሆነ ሰላጣ ሰርተን እናሳያችኋለን። ስለዚህ አብረን እንስራ። እንግዲህ አብረን እንስራ ብዬ ነው የመጣሁት ውድ ቤተሰቦቼ። እንግዲህ በተለይ ለወንዶች ነው ማበረታታውና በአትክልት ለምትወዱ በጣም ጤናማ የሆነ ለራት ለመክሰስ ለሁሉ ነገር በፈለጋችሁ ሰዓት ልትመገቡት የምትችሉት ቀለል ያለ እና ሙሉ የሆነ ነገር ነው አብረን የምንሰራው። እንግዲህ እንደምታዩት ሁሉ ነገር ተዘጋጅቷል። ሰላጣውን እንግዲህ አሁን የቅጠል ሰላጣው ታጥቦ ምናምን የተዘጋጀ ነው። እንደዚህ ከታትፈን እናዘጋጀዋለን ማለት ነው። በደንብ ታጥቦ አጠንፍፌም ብዬ ያስተካከልኩት ነው። ይኸው እንደምታዩት አሁን ከተፍ ከተፍ እያረኩ ብቻ በሳህኑ ላይ አደርጋለሁኝ። ሁሉንም ግብአት አቅርቤያለሁ። እንግዲህ እንደምታዩት ታዲያ በደንብ ተደርጎ መታጠብ አለበት። ምክንያቱም ሰላጣ ብዙ ጊዜ ቆሻሻ የመያዝ ባህሪ ያለው፣ ስለዚህ በደንብ አድርጎ ታጥቦ መዘጋጀት አለበት። እንግዲህ ቲማቲሙን እንደዚህ ጎረድ ጎረድ እያረኩ አደርግበታለሁ ማለት ነው። እኔ ለሁለት ሰው ነው ያዘጋጀሁት። እናንተ እንደናንተ ብዛት ማድረግ ትችላላችሁ። ላይክ፣ ሰብስክራይብ እና የደውል ምልክቷን ታዲያ መጫን እንዳትረሱ ላለሁን እና እንደ ቁጥራችሁ ፖርሽኑን በዛ ማድረግ ትችላላችሁ፣ መቀነስም ትችላላችሁ። እኔ ለሁለት ሰው ነው የሰራሁት ማለት ነው። እንደዚህ ሽንኩርቱን ጎረድ ጎረድ እያረኩ በቁመቱ አርጌ እንደ በሽርምሪ አቆራረጥ ልክ ለጥብስ እንደምትከትፈው ማለት ነው አርጌ ከትፈዋለሁ። እንደዚህ በተለይ ሴቶቻችን ሁላችንም ይሄ በየቤቱ ሁልጊዜ የምንሰራው ስለሆነ ወንዶችን ነው ማበረታታው። በእርግጥ በአሁኑ ሰዓት ወንዶቻችንም እንዲህ የሚባል አይደለም ሙያቸው፣ የማይችሉት ግን ይጠቀሙበት ብዬ ነው እንግዲህ እንደዚህ ማዘጋጅላችሁ። እንግዲህ አበረታቱ። ላይክ ሰብስክራይብ በማድረግና ቪዲዮን ጨርሳችሁ በማየት ማለት ነው አበረታቱኝ። አብራችሁን ሁሉ ጊዜ እንደዚህ የሚያምር ነገር እየሰራው እንዳመጣና በየጊዜው አዳዲስ ቪዲዮዎችን እንዳደርሳችሁ። ያው አሁን ቃሪያው እንደዚህ ብትፈልጉ እናንተ ማድቀቅ ትችላላችሁ። እኔ ግን ጎረድ ጎረድ አድርጌ ስለሆነ ሁሉንም ነገር የምሰራው እንደዚህ በክቡ አድርጌ ከነ ፍሬው ነው። ፍሬውን ራሱ አላወጣሁትም። እንደዚህ አድርጌ አቅርቤዋለሁ። እንግዲህ ስፖርት ለመስራት ስትሄዱም ስትመለሱም ይሆናል መመገብ ትችላላችሁ። ያልከበደ ነገር ብትፈልጉ በዳቦ በእንጀራ መሆን ይችላል። ምንም ችግር የለውም። አሁን ካሮቱን እንደዚህ ፍቅፍቅ አድርጌ ደግሞ በቁመቱ አዘጋጀዋለሁ። አሁን እንቁላል አለ፣ አቮካዶ አለ። እንቁላሉ ተቀቅሎ የተዘጋጀ ነው። አቮካዶም እንደዚሁ እንደ ፊት ለፊታችሁ ላይ እንትን እንዳይል ብዬ ነው እንግዲህ አዘጋጅቼ እንዲህ በሳህን ያደረኩት እንጂ እያንዳንዱን ነገር በትክክል ሳዋህደው አሳያቸዋለሁ ማለት ነው። እንደዚህ አሁን ካሮቱን ፈቅፍቄዋለሁ። በጣም ጣፋጭ የሆነ ጤናማ ልዩ የሆነ ምግብ ነው። በየቤታችሁ እንድትሞክሩት ነው ቃል ማስገባችሁ። በእውነት በጣም ልዩ ነው፣ ጣፍጣል። ትልልቅ ሰዎች ዲያቤቲክ የሆኑ ሰዎች ቢጠቀሙት በጣም ጥሩ ነው። በተለይ ያገኙትን ነገር መብላት የማይችሉና ለወጥ ያለ ምግብ መስራት መብላት ያለባቸው ሰዎች፣ የጤና ችግር ያለባቸው ሰዎች እንደዚህ ቢበሉ ሙሉ የሆነ ነገር ስለሆነ ለሚፈልጉትን ማዕድን የማግኘት እድል አላቸው። ስለዚህ ቢጠቀሙት ለነሱ እመክራለሁ እላለሁ። እንግዲህ እንቁላል አስገባውኝ፣ የተቀቀለ እንቁላል፣ አቮካዶ፣ ካሮቱንም ጨምሬዋለሁ። እንግዲህ እንደምታዩት ዘይት አስገባው፣ ትንሽ ዘይት፣ አቼቶ፣ መጠነኛ አቼቶ፣ ጨው አድርጌያለሁ እና ዳጣ ነበረኝ ቤት ውስጥ ያዘጋጀሁት ዳጣ ፍሪጅ ውስጥ 1 ማንኪያ። በጣም ያጣፍጣል። ቢጨመርም ራሱ ችግር የለውም። በጣም ልዩ ነው የሚያደርገው። እውነት ነው የምላችሁ። እንዴት ጣፋጭ እንደሚያደርገው አትጠይቁኝ። እሺ
ከዛ ላይክ ሰብስክራይብ እና የደውል ምልክቷን ታዲያ መጫን እንዳትረሱ ብያለሁኝ። በጣም ልዩ ነው እንደምታዩት። አሁን ሎሚ የተጨመቀ ሎሚ ነበረኝ በቃ እሱን ጨመርኩበት ማለት ነው። ብትፈልጉ እናንተ አሁን ቁንዶ በርበሬ ማስገባት ትችላላችሁ። ለምን ጣዕሙን ሞር ይጨምረዋል ማለት ነው። እኔ አልጨመርኩም አልፈለኩም ማለት ነው። ስለዚህ እንደምታዩት እንዴት እንደሚያምር አሁን ግብአታችንን ሁሉን ነገር አስገብተን ጨርሰን አሁን አቀራርበን ወደ መብላቱ ነው። እንግዲህ ይኸው እንደምታዩት ልዩ ሆኗል። ዳቦ ቀርቧል። ዳቦ ለሚፈልግ ዳቦ፣ በእንጀራ ለሚፈልግ በእንጀራ አድርጋችሁ መመገብ ትችላላችሁ። እንደዚህ ያማረ በጣም ደስ የሚል ሙሉ የሆነ ሰላጣ ነው። ሁላችሁም ሞክሩት። በእውነት ነው የምነግራችሁ። ለማዳሞቻችሁም ቢሆን ሰርታችሁ ማስደሰት ትችላላችሁ። እንደዚህ የማዳም ቅመሞችም ቢሆን ማለት ነው። እና በርቱልኝ። በተረፈ ቪዲዮን በማየት በደንብ ጨርሳችሁ በማየት